በትላንትናው ዕለት በአዲስ አበባ በቁጥጥር ስር ውለው የነበሩት ታዋቂ ፖለቲከኛ የሺዋስ አሰፋ ከሰዓታት እስር በኋላ ዛሬ መፈታታቸውን የቤተሰብ ምንጮች ተናግረዋል። ተሽከርካሪዎችን በቅናሽ ዋጋ እናቀርባለን በሚል ተስፋ በሺዎች የሚቆጠሩ ዜጎችን ለከፍተኛ የገንዘብ ኪሳራ የዳረገው የሄሎ ታክሲና የኦክሎክ ጄኔራል ትሬዲንግ የፍትህ ሂደት አዲስ ምዕራፍ ላይ ደርሷል። የፍርድ ሂደቱ የምንነግራችሁ ይሆናል። ለተጨነቃችሁ ወገኖች በሙሉ አሁን ደህና ነኝ ሲል ሱሌይማን አብዱላ መልእክቱን አድርሷል። የምናደርሳችሁም ይሆናል። ከውጭ ደግሞ ሩሲያ ኢትዮጵያን መግጠም እፈልጋለሁ ብላለች። እርግቦችን ወደ ድሮን የቀየረው የሩሲያ ኩባንያም አነጋጋሪ ሆናል። በካናዳ በሚገኝ ትምህርት ቤት ላይ በተፈጸመ ጥቃትም የ10 ሰዎች ሕይወት ማለፉ ተሰምቷል። ኤርዶጋን ወደ ኢትዮጵያ እንደሚመጡም አሳውቀዋል። በየሳምንቱ ረቡዕ የባህል ልብስ እንዲለበስ ያዘዘችው አፍሪካዊት ሀገር የምንነግራችሁ ይሆናል። የግለሰቡ ንብረቶች በሙሉ ፍርድ ቤቱ እንዲወረስ ትዕዛዝ ሰጥቷል። ይህንንም እነግራችኋለን። ሰላም ጤና ይስጥልን፣ እንደምናላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ የካቲት 4 ቀን 2018 ዓ.ም የሀገር ቤትና የባህር ማዶ ዜናዎች ከይሳት ጀምሮ ወደ እናንተ የሚደርሱ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን አልፈናል። በትላንትናው ዕለት በአዲስ አበባ በቁጥጥር ስር ውለው የነበሩት ታዋቂ ፖለቲከኛ የሺዋስ አሰፋ ከሰዓታት እስር በኋላ ዛሬ መፈታታቸውን የቤተሰብ ምንጮች ተናግረዋል። አቶ የሺዋስ በትላንትናው ዕለት በቁጥጥር ስር ውለው ሶስተኛ ፖሊስ ጣቢያ ተብሎ በሚጠራው ማቆያ ታስረው የነበረ ቢሆንም ዛሬ መሰናበታቸውም ታውቋል። እስካሁንም ፖለቲከኛው በምን ምክንያት ታስረው እንደነበረ፣ ምን ተብለው እንደተለቀቁም ከመንግስት ወገን ሆነ ከቤተሰብ የተሰጠ ይፋዊ መግለጫ የለም። ፖለቲከኛው ሳይፈቱ በፊትም የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ዛሬ የካቲት 4 ቀን 2018 ዓ.ም ባወጣው መግለጫ እስሩን አጥብቆ አውግዞም ነበረ። ፓርቲው እስሩን የፖለቲካ አፈና ሲል የጠራውም ሲሆን መሰል ድርጅቶች በመጪው ምርጫ ሂደት ላይ ጥርጣሬ እንደሚፈጥሩም ገልጿል። የገዢው ፓርቲ ምርጫው ዲሞክራሲያዊ ይሆናል ቢልም የእጩ ተወዳዳሪዎች መታሰር ግን ከዚህ በተቃራኒ መሆኑን ገልጿል። አቶ የሺዋስን ጨምሮ በፖለቲካ አመለካከታቸውና በሙያቸው የታሰሩ ጋዜጠኞች፣ የሰብአዊ መብት ተሟጋቾችና አንቂዎች በአስቸኳይ እንዲፈቱም አሳስበዋል። ተሽከርካሪዎችን በቅናሽ ዋጋ እናቀርባለን በሚል ተስፋ በሺዎች የሚቆጠሩ ዜጎችን ለከፍተኛ የገንዘብ ኪሳራ የዳረገው የሄሎ ታክሲና የኦክሎክ ጄኔራል ትሬዲንግ የፍትህ ሂደት አዲስ ምዕራፍ ደርሷል። በከባድ የማታለል ወንጀል የተጠረጠሩ ግለሰቦች በአሁኑ ወቅትም በአዲስ አበባ በፖሊስ ቁጥጥር ስር ውለው ምርመራ እየተካሄደባቸውም ይገኛል። መርማሪ ፖሊስ ለፌዴራል መጀመሪያ ደረጃ ፍርድ ቤት ባቀረበው ዝርዝር አቤቱታ መሰረትም ተጠርጣሪዎቹ ከጥቅምት 2013 ዓ.ም ጀምሮ በቦሌ ክፍለ ከተማ ገርጂ አካባቢ ቢሮ በመክፈት ረቂቅ የማታለያ ዘዴዎችን ሲጠቀሙ ቆይተዋልም ብሏል። ተበዳዮቹ ተሽከርካሪ እናገኛለን በሚልም ተስፋ ከፍተኛ መጠን ያለው ገንዘብ በድርጅቱና በተጠርጣሪዎቹ ስም ገቢ ካደረጉ በኋላ ተጠርጣሪዎቹ ስልካቸውን አጥፍተውና አድራሻቸው ቀይረው ለረጅም ጊዜ ተሰውረው እንደነበር ፖሊስ ለችሎቱ አስረድቷል። ፖሊስ ለምርመራው ወሳኝ ነው ያለውን የባንክ ሂሳብ እግድ በሚከተሉት 8 ቁልፍ ተጠርጣሪዎችና ድርጅት ላይ እንዲተገበርም ጠይቋል። አንደኛ ሐሚድ መሐመድ አብድላ፣ ሁለተኛ ዳንኤል መሐመድ አየሊስ፣ ሶስተኛ ሄለን ገብረ ኢየሱስ ገብረ ኪዳን፣ ሄሎ ታክሲ ኮሚሽን ቴድሮስ ደበበ ኃይሉ፣ እንደዚሁም ሌኒ ብርሃኑ ሰይፉ፣ ብሩክ አማረ ገብረ ኪዳንና ክሎ ጄኔራል ትሬዲንግ ይገኙበታል። ከዚህ በተጨማሪም ከተጠርጣሪዎቹ ሂሳብ ጋር የገንዘብ ንክኪ ያላቸው የ428 ሰዎችና ድርጅቶች ሂሳብ በ26 ባንኮች እንዲታገድ ፖሊስ ጥያቄ አቅርቧል። ፍርድ ቤቱ የፖሊስን አቤቱታ ከመረመረ በኋላ በድርጅቱ ሂሳብ ላይ የተላለፈው እግድ ከተጠርጣሪዎቹ የተዘወረላቸውን የገንዘብ መጠን ብቻ እንዲመለከት፣ ቀሪው ሂሳባቸው ግን ለስራ እንዲንቀሳቀስ ፈቅዷል። ሆኖም በሌሎች ግለሰቦች የባንክ ሂሳብ እግድ ላይ የመጨረሻ ውሳኔ ለመስጠት ለየካቲት 13 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። የኢትዮጵያ ድምፅን እያደመጣችሁ ትገኛላችሁ። የተባበሩት መንግስታት ድርጅት ሰብአዊ መብት ኃላፊ በትግራይ ያለው ውጥረት እንዲረግብ ጥሪ አቅርበዋል።
የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ኮሚሽነር የሆኑት ቮልከር ተርክ በትግራይ ክልል ያለው ሁኔታ አደገኛ የሆነ መምጣቱን ጠቅሶ ሁሉም አካላት በአስቸኳይ የተፈጠረውን ውጥረት ማርገብ እንዳለባቸው አሳስበዋል። በቅርቡ በክልሉ ኃይሎችና በኢትዮጵያ መንግስት ሰራዊት መካከል የተፈጠረውን ግጭት ወደ ለየለት ጦርነት እንዳያመራም ስጋታቸውን ገልጸዋል። ለተጨነቃችሁ ወገኖች በሙሉ አሁን ደህና ነኝ ሲል ሱሌይማን አብዱላ ተናገረ። ሱሌይማን አብዱላ ከ3 ዓመታት ቆይታ በኋላ ወደ ማህበራዊ ትስስር ገጹ ተመልሷል። ታዋቂው የማህበራዊ ሚዲያ ተጽዕኖ ፈጣሪ ሱሌይማን አብዱላ ላለፉት 3 ዓመታት ከሚዲያ ዓለም ርቆ ከቆየ በኋላ በይፋ ወደ ማህበራዊ ትስስር ገጹ መመለሱና ደህንነቱ የተጠበቀ መሆኑን አስታውቋል። ሱሌይማን ካለፈው አስቸጋሪ የእስር ቤት ቆይታ በኋላ ለመጀመሪያ ጊዜ ለደጋፊዎቹና ለወዳጆቹ ባስተላለፈው መልእክትም በቆይታው ለተጨነቁና ከጎኑ ለቆሙት ሁሉ ምስጋናውን አቅርቧል። በምዕራብ አርሲ ዞን ዶዶላ ወረዳ ገፈርሳ ካራ ተብሎ በሚጠራው ቀበሌ ውስጥ የሚኖሩ አርሶ አደር አማን ሀጂ ሼኮም ባልተጠበቀ ሁኔታ በደረሰ የመብረቅ አደጋ በሴኮንዶች ውስጥ የሀብት መሰረታቸውን ሁሉ አጥተዋል። ቢቢሲ እንደዘገበው ባለፈው ሳምንት መጨረሻ ላይ ከብቶች ከዋሉበት ተመልሰው በቤቱ ደጃፍ ጋጥ ውስጥ ተሰብስበው ሳለም ምሽት 12 ሰዓት አካባቢ በድንገት ኃይለኛ ዝናብ መዝነብ ጀመረ። አርሶ አደር አማን በቤታቸው ውስጥ ሳሉ ታላቅ የመብረቅ ድምፅ ሰምተው ወደ ውጭ ሲወጡም ከብቶቻቸውና እረኛ መሬት ላይ ወድቀው አገኟቸው። በአደጋው ሳቢያም 8 ከብቶች፣ 4 የእርሻ በሬዎችን ጨምሮ ወዲያው ህይወታቸው አልፏል። እረኛውም በከፋ ሁኔታ ተመቶ በአሁኑ ወቅት በሕክምና ላይ ይገኛል። አርሶ አደሩ እንደገለጹትም አደጋው በገንዘብ ሲተመንም ከ850 ሺህ ብር በላይ የሚገመት ንብረት መሆኑን ገምተዋል። አርሶ አደር አማን 3 ሚስቶችና 15 ልጆች ያሏቸውም ሲሆን መላው ቤተሰቦቻቸው የሚያስተዳድሩት በእነዚህ በሬዎችና ላሞች ነበረም ተብሏል። ውድ አድማጮቻችን የካቲት 4 ቀን የ2018 ዓ.ም የኢትዮጵያ ድምፅን እያደመጣችሁ ትገኛላችሁ። አሁን ደግሞ ከውጭ መገናኛ ብዙሃን ወዳገኘናቸው ዜናዎቻችን ወሰዳችሁ። የዛምቢያ ከፍተኛ ፍርድ ቤት $1.3 ሚሊዮን ዋጋ ያላቸው የቀድሞ የዛምቢያ ፕሬዝዳንት ኤጋደር ሉንጎ ወንድ ልጅ ዳልሲው ሉንጎ ንብረቶቹ እንዲወረሱ ማዘዘ። የንብረት ውርሱ 79 ተሽከርካሪዎችን እንደዚሁም የገበያ ማዕከል፣ የነዳጅ ማደያ፣ ዘመናዊ የመኖሪያ አፓርትመንቶችና መኖሪያ ቤትን ጨምሮ በሉሳካ ከተማ የሚገኙ 23 መሬቶችና ሪል ስቴቶች የሚያካትት ነው ብሏል። ፍርድ ቤቱ ትዕዛዙን ያስተላለፈው የ39 ዓመቱ ዳልሲው ሉንጎም እነዚህ ንብረቶች እንዴት እንዳፈራቸው የሚያሳዩ ተጨባጭና የተረጋገጡ ማስረጃዎች ማቅረብ ባለመቻሉ እንደሆነም ተገልጿል። ጋና በየሳምንቱ ረቡዕ የባህል ልብስ እንዲለበስ ውሳኔ ያሳለፈችም። ጋና በየሳምንቱ ረቡዕ ፋጉ የተሰኘው የሀገሪቱ የባህል ልብስ የሚለበስበት ቀን እንዲሆንም አውጃለችም። አገሪቷ ይህን ያወጀችው ከልብሱ ጋር በተያያዘ በዛምቢያውያንና በጋናውያን መካከል የበይነ መረብ ክርክር ከተነሳ ከቀናት በኋላ ነው። ባለፈው ሳምንት ፕሬዝዳንት ጆን ድራማ በዛምቢያ ባደረጉት ጉብኝትም ወቅት የባህል ልብሱን ለብሰውት ከታዩ በኋላ መነጋገሪያም ሆኗል። ልብሱ አንዳንድ ዛምቢያውያን ቀሚስ ሲሉ የተሳለቁበትም ሲሆን ጋናውያን ለዚህ ምላሽ እንዲሰጡም አድርጓል። በበይነ መረብ የተነሳውን ክርክር ተከትሎም ለዛምቢያ የባህል ልብሱን በብዛት እንደሚልኩ ፕሬዝዳንቱም ተናግረዋል። የጋና የቱሪዝም ሚኒስትር አብዱላ ፋዚህም ማክሰኞ ዕለት የባህል አልባሳትን በየሳምንቱ ረቡዕ መልበስ በዓለም አቀፍ መድረክ የሀገሪቷን ማንነት በኩራት ለማስተዋወቅ ይረዳልም ሲሉም ተናግረዋል። ሩሲያ ኢትዮጵያን መቅጠም እፈልጋለሁ ብላለችም። በኢትዮጵያ የሩሲያ አምባሳደር ኤድቢ ተርኪን ሩሲያ ኢትዮጵያን መቅጠም እንደምትፈልግ አሳውቀዋል። አምባሳደሩ በኢትዮጵያና በሩሲያ መካከል ያለውን ግንኙነት ለማጠናከር ከኢትዮጵያ ጋራም የእግር ኳስ የወዳጅነት ጨዋታ ማድረግ እንደሚፈልጉ ከሩሲያው ኒውስ ኤጀንሲ ታስ ጋራ በነበራቸው ቆይታም ተናግረዋል። ሁለቱ ሀገራት የሚያደርጉት የወዳጅነት ጨዋታ ትኩረት ሊሰጠው እንደሚገባ ጠቁመው ኢትዮጵያን ብሔራዊ ቡድኗን ለመፈተሽና አቅሙን ከፍ ለማድረግ ወሳኝ እንደሆነም ጠቁመዋል። ኤርዶጋን ወደ ኢትዮጵያ እንደሚመጡ የዜና ምንጮች ጠቁመዋል። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን ወደ ኢትዮጵያና አረብ ኤምሬትስ ጉብኝት ሊያደርጉ መሆኑ ተሰምቷል። ፕሬዝዳንቱ በቅርቡ ጉዞአቸው እንደሚያደርጉ የቱርክ ዜና ምንጮች ዘግበዋል። ሆኖም ጉብኝታቸው በተመለከተም ከኢትዮጵያም ሆነ ከተርኪ መንግስታት የወጣ ይፋዊ መግለጫም የለም። አንካራ በአፍሪካ ቀንድ በተለይም በሶማሊያ ጉልህ እንቅስቃሴ የምታደርግ ሀገር ስትሆንም ይህ የፕሬዝዳንት
የፕሬዝዳንቱ ጉብኝት ትልቅ ቀጠናዊ ትኩረት የሚስብም ሆኖ ይጠበቃል። ከዚህ በተጨማሪም ኢትዮጵያ ለምታነሳው ህጋዊና ፍትሐዊ የባህር በር ጥያቄ ግብዓት በጎ አንድምታ እንዳለውም ተጠቁሟል። የፈረንጆቹ አዲስ ዓመት ከገባ ወዲህም የሀያላን ሀገራት መሪዎችና ዲፕሎማቶች ወደ አዲስ አበባ ተደጋጋሚ ጉዞም እያደረጉም ይገኛሉ። በካናዳ በሚገኝ ትምህርት ቤት ላይ በተፈጸመ ጥቃትም የ10 ሰዎች ህይወት አለፈ። በካናዳ ተምብለር ሪጂ ከተማ በሚገኝ አንድ ትምህርት ቤት ውስጥ በተከፈተ ድንገተኛ ተኩስም የ10 ሰዎች ህይወት ሲያልፍ 25 ሰዎች ደግሞ ከባድና ቀላል ጉዳት ደርሶባቸዋል ነው የተባለው። በመጨረሻም እርግቦችን ወደ ድሮን የቀየረው የሩሲያ ኩባንያ አግራሞት ተችሮታል። በጭንቅላታቸው ውስጥም በሚገጠም መሳሪያ ይታዘዛሉም፣ በቀንም 500 ኪሎ ሜትር ይበራሉም ተብሏል። በቴክኖሎጂው ዓለም አነጋጋሪ የሆነ አዲስ ዜና ከሞስኮም ተሰምቷል። ኔሪ ግሩፕ የተባለ የሩሲያ ኩባንያ እርግቦችን ወደ ህያው ድሮኖች ወይም ሊቪንግ ድሮንስ መቀየሩ ማሳውቋል። በፒኤንጂ አንድ ፕሮጀክት አማካኝነትም በእርግቦቹ አንጎል ውስጥም ጥቃቅን መሳሪያዎች ይገጠማሉ። ይህም ኦፕሬተሮች ወፎቹን ልክ እንደ ድሮን ወደ ፈለጉበት አቅጣጫም እንዲያዩ ያስችላቸዋል። ካሜራ፣ ጂፒኤስ እና የፀሐይ ኃይል ማመንጫ ያለው ቦርሳም በጀርባቸው ይሸክማሉም ተብሏል። በቀን እስከ 500 ኪሎ ሜትር ስም የመብረር አቅም እንዳላቸውም ድርጅቱ ገልጿል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለየካቲት 4 ቀን 2018 ዓ.ም ያዘጋጃቸው የሀገር ውስጥና የባህር ማዶ ዜናዎች እነኝን ይመስላሉ። ስላዳመጣችሁን ከልብ እናመሰግናለን። ሰላምን ተመኘን።